7 ጊዜ 7 ሁሌ መበደሉን እሱ አያቆምም። አንተም ሁሌ ተውለት በቃ። ለአግባሽ የሚለውን ጥያቄ ውድቅ አደረገች በሚል ግድያ የፈጸመው ግለሰብ በእድሜ ልክ እስራት ተቀጣ። ቤተሰብ ቀውስ ውስጥ ሲገባ ማህበረሰብ ይፈርሳል፣ ይናጋል፣ ይታወካል። ወይም ደግሞ ማህበረሰብ ቀውስ ውስጥ ሲገባ ቀውሱ ቤተሰብ ውስጥ ይገባል። ይሄ አሁን ያለንበት ዘመን ጥሩ ኤግዛምፕል ነው። የገባንበት ቀውስ ፖለቲካዊ ባህሪ ያለው፣ ኢኮኖሚያዊ ባህሪ ያለው እና መንፈሳዊም ጭምር ባህሪ ያለው። ይሄ የሚገለጸው ደግሞ በፈረሱ ቤተሰቦች፣ መግባባት ባቃታቸው ባልና ሚስቶች። እኔ እንደው ምመክረው መጀመሪያ ያሰውዬ መዳን አለበት። አሁንም ደግሞ በጣም ያው የዚህ የማህበረሰብን የጀርባ አጥንት የሆነውን ቤተሰብ ማስቀደማውን ነገር ማስቀጠል ነውና እሱን እያየን ነው። እዛ ውስጥ ያሉት ጥቃቅን ነገሮች ግን እንትኑን እንዴት አድርጎ ሊያስቀጥል ይችላል እየተወያየን ነውና ጥሩ ውይይት እያደረግን ነው ያለው። አሁን አንድ ሌላ ጥያቄ ይመጣልኝ። ለምሳሌ ብዙ ጊዜ ትዳር ብሎ ሲያስብ ልጅ አብሮ ይታሰባል። ያው ትዳር ቤተሰብም እንግዲህ ተጋብታችሁ ውለዱ ደጉ ትዳር በቃ ሐሳቡም ስለ ልጅ መውለድ ነውና ግን በአጋጣሚ ሆኖ በጤና ምክንያት ይሆናል፣ በተለያየ ነገሮች ምክንያት ሊሆን ይችላል፣ ልጅ ላይ ወለድ ይችላል። ያ እግዚአብሔር ያ መለኮታዊው ምናልባት የራሱ ምክንያት ሊኖረው ይችላል። ግን በረከት አይገባበትም ወይ? ያ ቤት ምንድነው ማድረግስ ያለባቸው ብለህ ታስባለህ? ለምን በጣም ብዙ ሰው ትዳር ማለት ልጅ አብሮ ልክ ቅድም እንደ ፓኬጅ ያየዋልና ሌላ ልጅ እግዚአብሔር ልጅ ሌላ ልጅ ማሳደግስ እሱስ በረከት አይደለም ወይ? እንደው ምን ትላለህ እሱ ላይ? እውነት ነው። እኔ ምንድነው መሰለ አሁንም መጽሐፍ ቅዱሳዊውን ካየህ ተጋብተው በጥሩ ኤግዛምፕለሪ ትዳር ውስጥ እየኖሩ ለአብርሃምና ሳራ እሷ 90 ዓመት እስኪሞላት ልጅ የላቸው። ዴሊብሬትሊ አንዳንድ ጊዜ እግዚአብሔር ሊያዘገየው ሊያስቀረው ይችላል። አንዳንድ ጊዜ ፊዚዮሎጂካሊ ባሉ ችግሮች ሊመጣ ይችላል፣ ሊቀር ይችላል። ልጆች ቢኖሩ መልካም ነው፣ ደስ ይላል። ካሌሉ ግን ትዳር ምክንያቱ እሱ ብቻ አይደለም። በቃ ይስሐቅም ረጅም ቆይቶ ነው የሚወልደው። የሚገርም ነገር የሳሙኤል እናት አለችልህ። ብዙዎች እንደውም ማህፀናቸው በተዘጋ ሴቶች መጨረሻ በሚወልዷቸው ልጆች ብዙ አይነት ድንቅ ነገር ተሰርቶ እናያለን፣ መጽሐፍ ቅዱሳዊ የሆነውን ነገር ስናይ። ስለዚህ ልጅ መውለድ ጥሩ ሆኖ ሳለ ልጅ ባለመወለዱ ምክንያት መለያየት ግን በእግዚአብሔር ዘንድ የሚያሳዝን ነገር ነው። ደግሞ በዚህ ዘመን እኛ በምንኖርበት ዘመን መዓት ልጆች አባትና ወላጅ አጥተው በየመንገዱ የፈሰሱ ልጆች ባሉበት እንደውም ከነዚህ ልጆች አንድ ልጅን አንስቶ እንደራስ ልጅ አድርጎ ወዶ ማሳደግ የቻለ ሰው ትልቅ እንደው መባረክ ነው የሚሆነው። ምክንያቱም ሌሎች ስጋቸውን የራሳቸውን ደምና ስጋ ሲወዱ ደምና ስጋው ያሌለበትን ልጅ መውደድ የቻለ ለእግዚአብሔር የቀረበ ሰው ነው። በጣም ከልቡ እንደ ልጆቹ ወዶ አርጎ ማሳደግ የቻለ በጣም ትልቅ መባረክ ቤት ውስጥ ይገባል። ግን ዝም ብሎ ጉድለት ለመሙላት ብቻ ሳይሆን በእግዚአብሔርን ፈቃድ ለመፈጸም ቀጥሎም ደግሞ በዛ ቤተሰብ ውስጥ ደግሞ ባርኮትን ለመጥራት ይጠቅማል ብዬ ነው የማምነው። ስለዚህ መፋታት ምክንያት ሊሆን አይችልም። ደግሞ ተፋተህ የመጣው ልጅም you don't have guarantee ማለት የምትፈልገውን ጥያቄ እንደሚመልስልህ። የተወለዱ ልጆች ሁሉ በረከት አይደሉም። አመፀኛ ልጆች ሞልተዋል። የተበላሹ ልጆች አሉ። ምታዝንባቸው ልጆች አሉ። በፊዚዮሎጂካሊ ዲስፋንክሽናል ልጆች ይወለዳሉ። ዛሬማ ብዙ ኦቲስቲክ ልጆች ይወለዳሉ፣ የሚታመሙ ልጆች ይወለዳሉ። ልጅ ሁሉ እንትን አይደለም። ለምን እኔ ልጅ የለኝም? እንደውም ከልጅ ጋር ስትጣበቅ እግዚአብሔር ያዝናል። አብርሃምን አምጣና ልጅህን መስዋዕት አድርገህ ሰዋው ያለው እኔ እንደሚገባኝ በስንት ጊዜ በስተርጅና የተሰጠውን ልጁን ማምለክ ስለጀመረ ይመስለኛል።
አምጣውና በቃ ሰዋው አጋድሞ አስሮ ሊሆን ይችላል። ልክ ነህ። ምክንያቱም ይሄ ሰውዬ ስንት ጊዜ ጠብቆ 100 ዓመት ሊሞላው ሲል ነው ልጅ ያገኘው እና አይኑ ሲስገበገብ አይቶት ሊሆን ይችላል። እግዚአብሔር እንደውም እንደዛ እንድትስገበገብ አይፈልግም። ልጆችህ ላይ የእሱ እንደሆኑ አውቀህ በእግዚአብሔራዊ ፍቅር የተጣበቀ የስጋ ፍቅርም አይወድም። አሉ አንዳንድ ፓረንትስ ልጆቻቸው ላይ በጣም ያላቸው አታችመንት በጣም ብዙ የማያስደስት፣ በተለይ እናቶች አሉ ሄሊኮፕተር ማዘርስ የሚባሉ። ምን አይነት ናቸው? ሄሊኮፕተር ልጃቸው ላይ ማንዣበብ ነው ስራቸው። ምን ወደቀ አልወደቀ፣ በልቷል አልበላም ምናምን በቃ ዋናው ጉዳያቸው እሱ ከመሆን የኃጢአታቸው ምክንያት ይሆናል። ሰራተኞቻቸውን በሱ ምክንያት ያሰቃያሉ። ባሎቻቸውን ይረሳሉ፣ ሚዛን ያጣሉ። ከሌሎች ልጆች መካከል ለይተው ለማድላት ይፈልጋሉ። ከዚህ የተነሳ በእግዚአብሔር ዓይን ሲታይ የሚያስጸይፉ ሰዎች ይሆናሉ። እግዚአብሔር በቃ ሚዛን ባለው እንደውም የልጆችህን ፍቅር እንዲገለጽ የሚፈልገው ልጆችን ከእውነተኛ አባታቸው ጋር በትክክል በማስተዋወቅ ላይ እንድታተኩር ነው። የሚበሉት የሚጠጡት ያሳስባል፣ ግን it's not everything about life። አብዛኛው ሞደርን እናቶች እንደዚህ ናቸው። እንደዚህ አይነት ያለውን መጣበቅ የሚወደው አይመስለኝም እግዚአብሔር። ልጆች ባሉበት ሁሉ ልጆች እንድትወድለት ይፈልጋል። ቢቻል የወደቁና የተጎዱ ልጆችን ደግሞ ብታይለት ደስ ይለዋል። ርቦኝ መጥቼ አላጎረሳችሁም ይላል እኮ እሱ። ምክንያቱም ከነሱ ጋር ስለሚርበው ነው። ከሚርባቸው ጋር ስለሚርበው ነው። አልፋችሁኝ ሄዳችኋል ብዙ ጊዜ ይላል። ስለዚህ he wants you to be አባት ከሆን የሁሉም ልጆች አባት እንድንሆንለት ይፈልጋል። በአካል ሁሉንም ማስተማር አስቤዛ መቻል አንችልም፣ ግን በስሜታችን ውስጥ ግን የሁሉም ልጆች ያለን ስሜት አንድ አይነት መለኮታዊ ፍቅር እንደሱ ነው የሚያየው። አሁን ጥሩ እይታ ነው የሰጠህንና ምናልባት እስካሁን ያወራናቸው ነገሮች ትዳር እንዴት አድርገው ሊቀጥል ይችላል ወይንም የታሰበው ማህበረሰብን ሊገነባ ይችላል፣ የተሻለች ቅድም ዓለምን ስርዓት እንዴት ሊያስይዝ ይችላል የሚለውን እያየን መተናል። ግን ለምሳሌ አሁን አንድ ምንድነው ምድጃ እንዲሄድ የሚያደርገው ዘይቱ ነው። ዘይቱ ሲያልቅ እንትኑም ያልቃል ወይም ማብራቱንም ያቆማል። ኩራዝን ብናየው ያንን ይዞት እስከ መጨረሻው ድረስ ግን ያው ዘይቱ ነው ሞር የሚሄደውና አሁን ትዳር እንዲቀጥል ደግሞ የሚያስኬደው ዘይት ነው ብዬ የማስበው ይሄ እውነተኛ ፍቅር የምንለው ነገር ይዞት የሚሄደው ነገር አለ። አሁን ኖርማሊ አሁን እኛ የምናያቸው ነው ኢንፋቹዌሽን የምንለው ነገር አለ። ይሄ ምንድነው በትርፍ ላይ ፍቅር የሚባለው ይሄድና የሆነ ቦታ ይቆማል። ሲቆም አብሮ መንገጫገጭ ይጀምራል። ግን ያ እውነተኛ ፍቅር አይደለም። አንዳንድ ብዙ ሰዎች እሱ ይመስላቸውና ያልቃል ቶሎ ያልቃል። በቃ ከዛ በኋላ ያለው ታሪክ ሜስ ነው ሞር የሚሆነው። በቃ ያለ ጎማ የሚሄድ ወይ አንድ ጎማ የተነፈሰበት መኪና እንዴት አድርጎን ሊሄድ እንደሚችል ወይንም አንድ እንትን ጎማ ውስጥ ሚስማር የገባበት ወይንም ጠጠር የገባበት መኪና ሲሄድ ራሱ የሚሄደውን አይነት ነገር ነው የሚሄዱትና really what is the true love የሚለው ወይ እውነተኛ ፍቅር የሚለው መረዳት ያስፈልጋል። አለበለዚያ አወራ ነው በቃ ትዳሩ ተመሰረተ፣ ግን ይዞት የሚሄድ ቬሂክል ያስፈልጋል። እንደው ስብከት እንዳይሆንብን እና እንትኖቻችን እንዳይሰለቹ ኦዲየንሶቻችን እንጂ መጀመሪያ ያስፈልጋል ወይ እንትኑ ሐሳቡን ነው የምናወራው እንጂ እውነተኛ ፍቅር ያስፈልጋል። እውነተኛው ፍቅር በዛ ባንተ ስሜት ውስጥ ያለው ፍቅር በቂ አይደለም። ለዚህ ነው ላምባ የምትጨርሰው። ከእውነተኛው የህይወት ምንጭ ጋራ ኮኔክሽን አለ ወይ ነው። ኮኔክሽን ካለ ከማያልቀው የህይወት ምንጭ ጋራ የማያልቅና ፈሶ የማያልቅ 10 ዓመት ስትኖሩ 20 ዓመት ስትኖሩ 30 ዓመት ስትኖሩ የበለጠ እየበዛ የሚሄድ የኤነርጂ የፍቅር ሶርስ ጋር ኮኔክትድ ነው ማለት ነው። ትዳር ደግሞ እዚህ ምድር ላይ ብቻ እሱን ይፈልጋል። ዘላለማዊ ነው። በኋላ ደግሞ ምንድነው የሚሆነው መሰለ? ትዳር ባልና ሚስት አትሆኑም ከሞት በኋላ። ነገር ግን አንድ በክርስትና ውስጥ ባልና ሚስቶች የሚገርምህ ነገር በመጀመሪያ የአንድ አባት ልጆች ስለሆኑ ወንድምና እህት ናቸው በእግዚአብሔር
they do have the same father። ሁለተኛ the same mind set አላቸው። አንድ ሶፍትዌር ነው የተጫነባቸው። ስለዚህ ኮሚኒኬሽን ችግር እየቀነሰ ነው የሚሄደው። ሶስተኛ ነገር the same energy source አለ። ከሁለቱም ጋር የማያልቅ የፍቅር ኃይል አለ። በቃ እያረጀህ በመጣህ ቁጥር እንድትራራልህ የሚያደርግ መልክ ቁመና ተቀይሮ ዱላ ይዘህ ምናምን ያላር የተንገታገትክ እንኳን እንድትራራልህ የሚያደርግ የእግዚአብሔር ሶርስ ነው። ከሷ ጋር ኮኔክትድ የሆነች እሷ አንተም እንደሱ ነው። የበለጠ ታሳዝናለች፣ የበለጠ ትወዳታለህ። ይሄ የማያልቀውን ፍቅር ይዞ መግባት እኔ ህይወትም እውነትም መንገድም ነኝ ያለበት ምክንያት እሱ ነው። እግዚአብሔር ፍቅር ነው የምንለው ለዚህ ነው። ፍቅር ነው ስንል ዝም ብሎ ይወደናል ምናምን አይደለም። ያንን የሱን ተፈጥሮ በእኛ ውስጥ ይገለጣል ማለታችን። ስለዚህ ይህንን ከሳቲስ ትዳር ውስጥ ከገባ ሁለት ነገር ሊሆን ይችላል። ጸብ ላይኖር ይችላል። ጸብ የሌለበት ከለርለስ ግሬት ትዳር ደግሞ አለ። ጸብም የለም፣ ኖ ዋር ኖ ፒስ። በቃ ዝም ብሎ ሩቲን ሆኖ ስራ ሆኖ ደል ሆኖ መሄድ ግሬ የሆነ ትዳር አለ። ግን ህይወት ያለው ህያው የሆነ ትዳር ከሆነ ግን ከህይወት ምንጭ ጋር ኮኔክትድ መሆኑ ግድ ነው። ያንን የህይወት ምንጭ ነው እግዚአብሔር የምንለው። በትክክል ላይ ጥሩ እያነሳ ነው መጣንና ደግሞ ሌላ በጣም ትዳር ላይ እየበዛ ያለው ይሄ ፖሰሲቭነስ ማለት የባለቤትነት ስሜት። ያ ደግሞ ምን ይወልዳል? ቅናት ይወልዳል። እውነት ነው። ቅናት ደግሞ ሰውነትን ይጨርሳል ይባላል። እውነት ነው። ኮንሱምስ ቦዲ ይላል። እውነት ነው። እና እነሱ አይነት እይታዎች አሁን ከየትም አይመጡም። እነሱና እዛው የሚወለዱ ነገሮች ናቸውና እንዴት ነው እነዚህ ነገሮች እዛ ትዳር ውስጥ ያላቸው ወይንም ያቺ ቅድም ብርሃኗን ኩንች ለማድረግ ወይንም ብርሃኗን ሊያጠፋ የሚችል ነገሮች ናቸውና በጣም ሰብትል ናቸው፣ ግን በጣም ከባድ ነገር ናቸው። አንዳንዴ እንደ ቀላል ብለን እናያቸዋለን። በተለይ በጣም እሷ የኔ ነች፣ እሱ የኔ ነው። ስለዚህ እንደ ቃል ለምሳሌ ይሄ እንትን የኔ ነው ካልኩኝ ብሰብረው የኔ ነው፣ ምንም ባረገው የኔ ነው። እና ያ ደግሞ የሚያመጣው ኃይለኛ የቅናት ስሜትና ያዛ ትዳር ውስጥ ደግሞ የሚያመጣቸው በጣም ችግሮች አሉና እንደው በጣም ሰብተልና ቀላል ይመስላሉ፣ ግን ያንን ያመለኮታዊውን ተቋም የሚሸረሽሩ ናቸውና እንግዲህ ምንድነው መሰለ ያ ፖሴሲቭነሱ የሚመጣው ከዛ ከስጋዊው ሰው ነው። ስጋዊው ሰው ፈሪ ነው፣ ሰልፊሽ ነው። እዛ ኮንትሮል ማድረግ፣ ሞኒተር ማድረግ፣ ፖሴስ ማድረግ እና ማፈን፣ ቾክ ማድረግ፣ ማስጨነቅ፣ የት ነሽ ያለሽው፣ የት ነው ያለው፣ አለማመን፣ እምነት የለውም። በራሱም በእግዚአብሔርም አያምንም፣ በራሱም አያምንም፣ ሚስቴ ናት ብሎ ባገባትም አያምንም። ያኛው በእግዚአብሔር ስለሚያምን ሰውንም ያምናል። ስለዚህ ሁልጊዜ ሚስቱን የሆነ ቦታ ሄዳ አታላ እንደምትመጣ ባለጌ አድርጎ ማየትን አያስበውም። ካሰበውም ይጸልያል። ይሄ ነውር ስለሆነ በሱ በቃ በእግዚአብሔር የተቀደሰች ናት፣ የእግዚአብሔር ልጅ ናት እና ቀድሶ ነው የሚያየት፣ ባርኮ ነው የሚያየት። ይሄኛው ደግሞ አጭበርባሪ ናት፣ አታላይ ናት ብሎ ነው የሚያየት። እንደ ጠበቃትም ደግሞ ሊያገኛትም ይችላል። ይታያል። ስለዚህ ከሱም ሜንታሊቲ ይመነጫል፣ ከሷም ደግሞ ጋር ሊሄድ ይችላል። ካስጨነቃትና እንዳይመቻት ካረጋት በቃ ከሱ ጋር መኖር የማትፈልግ ሊያረጋት ይችላል። ቀጥሎ ደግሞ ልክ በዛ በአስጨናቂ ሁኔታ ውስጥ እያለች ደግሞ አፕሪሼት የሚያረጋት ደግሞ ይልካል። ያኛው የጨለማው ደግሞ ገዥ ደግሞ አለው። በሶሻል ሚዲያ መጥቶ ይሉ ጉድ ሚል አንድ ይመጣል። በቃ ምንድነው ይሄኛው ያዋርዳት ነው፣ ያኛው ያደነቃት ነው። ስለዚህ ያኛውን ብትወድ ምን እምልህ ኤክስፔክትድ ነው ማለት ልክ ነው ማለት አይደለም፣ ግን ኤክስፔክትድ ነው። በተለይ ደግሞ እግዚአብሔር በሌለበት ጋብቻ ውስጥ ደግሞ ምን ህግ አለና ነው። በቃ ማህበረሰብን እኮ ነው ጠቅሶ እኮ ነው ነውር ነው ቺካዲናት ምናምን ብሎም የሚገለው እንጂ ምንም ቃል ኪዳንም የላቸው። ባይ ዘ ወይ በእግዚአብሔር ውስጥ የሚመሰረተው ጋብቻ it is a covenant ቃል ኪዳን ነው። ዓለማዊ ጋብቻ ኮንትራት ነው። በአብዛኛው ሊፈርስ ይችላል ካልተመቸ፣ ከሁለቱ አንደኛው ካልተመቸው ሊፈርስ የሚችል ኮንትራት ነው። ስለዚህ በዚህ ኮንትራት ውስጥ
ሁሉ ነገርሽ የኔ ነው፣ ጊዜሽ የኔ ነው፣ አእምሮሽም የኔ ነው። እንዴት እንደምታስቢ፣ እንዴት እንደምትይ፣ ከነማጋ እንደምትገናኝ፣ ከነማጋ እንደምታወሪ ሁሉ ነገር መቆጣጠር አለብኝ የሚለው ሰውዬ ወይ ጨርሶ በጥሳ እንድትሄድ ነው የሚያረጋት፣ ያጣታል። ወይም ደግሞ ከኖረም ሁሉ እየተሳቀቀ ነው የሚኖረው። ለእሷም አይመችም፣ ለራሱም አይመችም። ሴትም ከሆነች እንደዚሁ ነው። ስለዚህ ግን ስጋትና ቅናት የሚመጣው ቅድም እንዳልኩ ከዛ ከአባታቸው ቤት የተባረሩት ጋር ነው። ከአባታቸው ጋር የሚኖሩት ጋር እንደዚህ ሲያስቡ ነው ይላል። ፍቅር አይቀናም፣ አይታበይም፣ አይመካም፣ የራሱንም አይፈልግም ይላል። ታውቃለህ፣ ይታገሳል፣ ለሁሉ ይቅር ባይ ነው ይልሃል። ዲስ የእግዚአብሔር ባህሪያት ናቸው እነዚህ። አየህ። ስለዚህ ይሄን ሶፍትዌር ነው የሚጫንብህ። ይሄንን ማንነት ነው የምትቀበለው። ይሄን ማንነት ከተቀበልክ ሚስትህን መጀመሪያ ታምናታል። ምንም በቃ እንደዚህ መጠየቅም ነውር ነው። እንደውም የት ነበርሽ ራሱ ለማወቅ ልትጠይቅ ትችላለህ። ግን ከጥርጣሬ ተነስተህ ምን እያረግሽ ነው እንዴ መሰለልም ነውር። በመለኮታዊ ጋብቻ ውስጥ ሚስትህን መሰለል በጣም ነውርና ብልግና ነው። አሁን ግን ምንድነው ሪያሊቲው እሱ ነው መሆን ያለበት። ግን በጣም አለ። ምንም አሁን ክርስቲያናዊ ጋብቻን ብንልም ውስጥ እዛ ውስጥም እንትኗ ትለያያለች እንጂ ያ ቫይረሷ መጠኗ ትንሽም ብትሆን ሰውነት ውስጥ ኤችአይቪ ድሮፕ ኤችአይቪ ቢኖርብህም ሊትር ኤችአይቪ ቢኖርብህም ኤችአይቪ ነው አለ። እና አሁን እንዴት ነው ፕራክቲካሊ ያንን ነገር ወይም ቅድም እንዳልከው ወይ በቀን በቀን ጸሎት ማድረግ ሊሆን ይችላል። በቀን በቀን ስራዎች ይፈልጋል እነዛን ነገሮች ሙር ለማድረግ እና ምን ፕራክቲካል ወይ እንዴት ነው አንተ ምናልባት ያው በዛም ላይ ስላለ እዛ ሙያም ላይ ስላለ ሰዎች በዛ ምክንያት ትዳራቸውን ሊፈርስ መጥቶ ተመልሶ የመለስክባቸው ወቅቶች ይኖራሉ። ሞልተዋል። በጣም ከዛ ጋር ተሞክንትኑ እንዲኖረን እንደሱ አይነት ነገሮች በጣም ሞልተዋል። ያጋጥመኛል። ሞስት ኦፍ ዘ ታይም ያጋጥመኛል ብዙ ጊዜ ያጋጥመኛል። በክርስቲያን ትዳር ውስጥ ያውም ቢብሊካል ክርስቲያኖች ነን በሚሉ ትዳር ውስጥ ያጋጥመኛል። ይሄም የሆነበት ምክንያት በሁለት ምክንያት ነው። አንድ ሰው ወደ እውነተኛ ማንነቱ ተመለሰ ሲባል፣ በክርስቶስ አምኖ ተመለሰ ሲባል ሁለት ነገር ነው የሚካሄደው ነው የሚለው ክርስትና። ዴዝ ኤንድ ሪዘሬክሽን። የድሮ ማንነቱ ወንድሙ እየሞተ አዲሱ ማንነት በክርስቶስ የተለወጠው አዲሱ ወንድሙ እየተወለደ ይሄዳል ነው። ዴዝ ኤንድ ሪዘሬክሽን በምን ይመስለዋል? እንደውም በስንዴዋ ነው። ጭቃው ላይ ተጣለ ማለት የኔ ማንነት አይረባም ብለህ ተውከው ማለት ነው። አንተና እኔ ውስጥ ግባ አልከው ማለት ነው። ጭቃዋ ላይ የተወደቀችው ስንዴ መብቀል ስትጀምር አዲሱ ማንነት እየበቀለ ነው። ግን ከወር በኋላ ነቅለህ ብታያት አሮጌው ሰው ጨርሶ አልሞተም፣ እየበሰበሰ። ስለዚህ this is a process of Christianity። ምንድነው ያንን አሮጌውን ሰው የሚገለው እና አዲሱን ሰው የሚያለመልመው ካልክ ዛት is the fertile soil። እሱ ነው የእግዚአብሔር ቃል የሚባለው። ማወቅ አለብህ፣ ታጠናዋለህ፣ ታነበዋለህ፣ ከህይወትህ ታገናኘዋለህ፣ ታሰላስለዋለህ፣ ዳይጀስት ታደርገዋለህ። እንዲህ እያረከው ስትሄድ ወንድሙ ውስጥ የነበረው ወይ ማይክ ውስጥ የነበረው ያ ቀናተኛው ሰውዬ ለብርሃን ተጋለጠ ማለት ነው። የሞተ ይሄዳል ማለት ነው። አይመቸውም ብርሃን ይገባል። እሱ የሞተ ቦታ እየለቀቀ ለይቅር ባዩ ሁሉን ለሚያምነው ቦታ እየለቀቀ ይሄዳል ማለት ነው። እና ክርስቲያን ማቹር እያደረገ ተወልዶ እያደገ የሚሄድ ሰው ነው። እስከ ሞቱ ድረስ የእድገቱ ሂደት የሚቀጥል ሰው ነው። የክርስቲያን ትዳርም እንደዛው ነው። ልክ እንደ ሰዎቹ ሕያው ነው ይባላል። ኢትስ ተገንብቶ የማያልቅ ፕሮጀክት ነው። ኢትስ a construction project that goes for lifetime ማለት ነው። ስለዚህ ህይወት ያለው ነው። በጣም ማቹሪቲያቸው በጨመረ ቁጥር መቀራረባቸው እየጨመረ እግዚአብሔር ጋር ያላቸው ቅርበት በጨመረ ቁጥር እርስ በርስ ያለ የሚታዩበት አይን እየተለወጠ ማቹር እያደረጉ ስለሚሄዱ ይታያል። it is a process። ስለዚህ ምንድነው አንዴ 40 ቀን የተጠምቄ ክርስቲያን ነኝ ብዬ ዝም ብዬ የምኖር ከሆነ ለጠላት መቻለው፣ ለጨለማው መቻለው፣ አስተሳሰብ የጨለማ ይሆናል። ቅናትም ይሁን ፍርሃትም ይሁን ጥርጣሬ ሁሉ ነገር ይነግስብኛል ማለት ነው። ነገር ግን ያን ህይወት ያለውን እና ህይወት የሚሰጠው አፍርሶ የሚሰራኝን ነገር እየወሰድኩ መድኃኒት ነው። የሚገርም ነገር ያ ቃሉ አንድ መድኃኒት ነው። ለዛ ለአሮጌው ሰውዬ መርዝ ነው፣ ለአዲሱ ሰውዬ ህይወት ነው። ሁለት አፍ አለው ስለቱ ሲባል it kills the old man and it nourishes the new man። ስለዚህ እኔ ጋር የትኛው ነው ዶሚኔት የሚያደርገው ነው ጉዳዩ።
ዶሚኔት የሚያደርገው አዲሱ ሰውዬ ከሆነ አዲሱ ሰውዬ ቅናት አያውቅም፣ እንደውም ምንም አያውቅም፣ ብታታለው እንኳን አያውቅም። ልክ እንደ ሕፃን ልጅ በእምነት ይኖራል። እሷ ጋር እንኳን ስህተት ቢኖር እሱ በቅድስና እየወደዳት ይኖራል። ስለዚህ ፕሮሰሱ ምንድን ነው የሚሆነው ማለት ነው? ወይ ትሬኒንግ አለ? ራስን ነው፣ ሰልፍ ትሬኒንግ ነው። ሰልፍ ትሬኒንግ በቃሉ ራስን እያነጽክ እየለወጥክ መሄድ ነው። ደግሞ ምን አለ መሰለህ፣ አሁን እኔ በማስተምረው እንትን ትንሿ ቸርች ምላት ትንሿ ቤተክርስቲያን ፋሚሊ ናት። ፋሚሊ ውስጥ ይሄ መኖር አለበት፣ የጋራ ትምህርት መኖር አለበት። የፋሚሊ ባይብል ስተዲ ፋሚሊ ወርሺፕ እንለዋል። እሱ መኖር አለበት። እሱ ውስጥ ምን እየሆነ ነው የሚሄደው ያልከኝ እንደሆነ ቤተሰቡ በዛ መንፈስ እየተገነባ ይሄዳል ማለት ነው። ሁሉም ሰው አንድ አይነት መንፈስ፣ ሁሉንም ሰው የሚመራው አንድ መንፈስ፣ አንድ አስተሳሰብ፣ አንድ ማይንድ ሴት እና አንድ መንፈስ፣ አንድ ገዢ መንፈስ ይኖራል ማለት ነው። ስለዚህ እየቀነሰ ይሄዳል። ሊኖር ይችላል መጀመሪያ ሁላችንም፣ እኔም ነበረኝ የጥርጣሬ መንፈስ እስከ ዛሬም ድረስ ደግሞ እንዳልከው አንዳንድ ነገሮች ላይ ይኖርሃል በሌላ መልክ የሚገለጥ ህይወት ውስጥ ፍርሃት፣ ልጆቼ ቢታመሙ ጨነቃለሁ ወይ ምናምን ቢሆኑ እንዲህ ቢሆኑብኝ ስላለው እያወቅኩት በደንብ አብሬው የኖርኩትን ፕሮቴክቲቭ የሆነውን የአባትነት መንፈስ አጠገቤ የነበረውን የሌለ እስኪመስለኝ ምደርስባቸው ቀኖች አሉ። ግን ዲፎልቴ ግን እሱ አይደል ይታያል። ስኖት ዘ ዲፎልት አለ። አንዳንድ ጊዜ ኮራፕት ሲያደርግ ክራሽ ሲያደርግ አይነት ነገር እንደሚመጣ አይነት ነገር ማኒፌስት ያደርጋል። ያኛው ግን ያኛው ደከመው ማንነቴ እየለቀቀ ቦታ ያ እግዚአብሔር የሆነው ሙሉነት እግዚአብሔር የሆነው ደግሞ ኃይልና ጉልበት ደግሞ እየጨመረ እንዲመጣ ያንን እንግዲህ you have to eat ማለት ነው። ቃሉን ተመገበው ይላል። ልክ እንደ ምግብ ነው። አሁን ምግብ የሚበላ ሰው እንዴት ነው? ቃሉንም ትሰማለህ፣ ከሰዎችም ትሰማለህ፣ ታነባለህም፣ ቤተክርስቲያንም ትሄዳለህ፣ ፕሪቺንግም ታዳምጣለህ፣ በኦንላይንም ከሚመጡ ነገሮች ትሰማለህ። ልክ እንዲህ እንዳሁኑ ባሉ ኮንቨርሴሽኖች እየወሰድክ ዳይጀስት ታደርገዋል። የምትበላው ምግብ ግማሹ ሰውነትህ ይሆናል አይደል? ግማሹ አሁን ኃይል ይሆናል፣ ወደ ሴሎች ይሄዳሉ። ኃይል ደግሞ ይሆናል። አሁን የማወራው በምግብ ምሳ በበላሁት ነው። 3 ቀን ባልበላ ማውራት አልችልም። ኤነርጂ ይሆነኛል፣ መንፈሳዊ ኃይል ይሆናል ማለት ነው። የምትከላከልበት ራስን ከኔጌቲቭ አስተሳሰቦች ከምኖች ሲመጣ እኮ ታውቀዋለህ። በቃ ሁለት ሰው ነው በአንተ ውስጥ የሚኖር። ግን ምናልባት ራስን በየዕለቱ መቆጣጠር ስትጀምር ሁሌ ቼክ ኤንድ ባላንስ መኖር አለበት። ዛሬ ለምሳሌ እንዳልከው ምን ያህል በልቻለሁ እንደምትለው ካላልክ በስተቀር ለምሳሌ ትዘነገዋለህ። አይ ነገ አነበዋለሁ ከእንትኑ ጋር ግን በየቀኑ ራስን ተቆጣጠር ይላልና ማታ ላይ ሪሊ የቀን ውሎ የምን ነበረ፣ ከባለቤት ጋር የነበረው ግንኙነት፣ ከማህበረሰቡ ጋር የነበረው ግንኙነት ኢንቬንተሪ ታደርጋለህ። ኢንቬንተሪ አሁን እሱ ጋር ማድረግ በጣም ወሳኝ ነው። ደግሞ አይሰለችም። ክፍት አድርገን ከተው ነው ፕሮሰስ ስለሆነ ክፍት አድርገን ከተው ነው ማድረግ እሱን ነገሮች ሞር እያደረግ። ሌላው ቅድም ያነሳው ስለ ኮቨናንትና ስለ ኮንትራት በጣም ጥሩ ሀሳብ ነው እና እኔም በኋላ ላነሳው ነበር፣ ግን እግረ መንገድ ነው ስላነሳው ብዙ ሰዎች በእንትኑን በወረቀት ነው የሚፈራረሙት። ግን ዋናው ጋብቻ ግን ያው ኮቨናንቱ ከሱ ብዙ ጊዜ አሁን አንዳንዴ ያው ወይ በቀበሌ ወይ በማዘጋጃ ቤት ወይ በምናምን ነው ሞር የሚሆነው። እርግጥ ግዴታ ቤተክርስቲያን መሄድ ላይ ይጠበቅብህ ይችላል። ግን ዋናው ነገር ሁለታችሁ ከፈጣሪያችሁ ጋር የምትግባቡበት ቃል ኪዳን ግን ያስፈልጋችኋል። ስለዚህ ማሰሪያ ነው እዛ ላይ እሱ። አሁን አንዳንዴ በቃ እንግባ ግድ የለም በኋላ ላይ ነገሮችን እያየን ለመሰል አሁን ይህ ሁሉ ማነሳለህ ያቺ ቅድም ማህበረሰብን የምትገነባው ቤተሰብ በእንደዚህ አይነት ውስጥ ካላየናት በስተቀር መፈተሽ አለብን። ለዛ ነው አሁን ይህን ሁሉ ጥያቄ ማነሳለህ። እነዚህ ነገሮች ዋና ኮር ነገሮች ስለሆኑ ነው እያነሳሁልህ ያለው ነው። እነሱንም ነገሮችንም በደንብ ማሰብ ያስፈልጋል ብዬ ያስባለሁ። ትዳር በእግዚአብሔር ፊት ቃል ኪዳን ነው። በሰዎችና በእግዚአብሔር ፊት የምትገባው ቃል ኪዳን ነው። እችን ልጅ ላልተዋት፣ ጤነኛ ብትሆን ቢያማት፣ ሀብት ቢኖራት ብትቸገር፣ በድህነት በብልጽግና ትላለህ ቃል ስትገባ፣ በጤንነት በህመም በማንኛውም ኮንዲሽን ውስጥ ላልተዋት ይኸው በእግዚአብሔር ፊት ቃል ገብቻለሁ ብለህ ነው የምትገባው።
ቃል ኪዳን ሲሆን ደግሞ የእምነት ሰው ከሆንክ እየሰማ ነው ብለህ ነው የምታውቀው። እሱም እየሰማ ነው፣ ሰዎችም እየሰሙ። ስለዚህ ቃል ኪዳን ዝም ብለህ አፍርሰህ ወካውት አታረግም። እሷን ሳይሆን የከዳኸው በፊቱ ቃል ኪዳን የገባኸውን ነው የናቀው። አታረገውም፣ ማድረግ አይፈቀድልህ። ግን ደግሞ የሚታገል ነገር ቢኖር እንኳን ያግዝሃል መንፈሱ ማለት ነው። ሌላው ብዙ ጊዜ የሚነሳው መረዳዳት በባልና በሚስት መካከል አንዳንዴ አንዱ ይደክማል፣ በመንፈሳዊ ሁኔታ ይደክማል። አንዳንዴ እንደዛ ሲሆን ምናልባት አንዱ ወገን ሌላ ስክሪፕት ሊጽፍለት ሁሉ ይችላል ለዛኛው ወደዛኛው። እንዴት ነው አንድ ሰው ሲደክም እንዴት ነው መረዳዳት የሚቻለው? ለምን ይሄ እውነታ ስላለ ነው አሁን የማነሳው ተሞክሮ መሬት ላይ ያለው እውነታ። አንዳንድ ቀን እኔም ራሴ ያጋጥመኛል፣ እዝላለሁ፣ ይደክማልና ወይንም በቃ አይ እኔ እንደውም ቢቀርብኝ ሳይሆን በቃ ራሴን ትንሽ ላዳምጠው ልፈልገው እና ያኔ አንዳንዴ እውነቱን ነው ኩሉ ወይም አትናገሩት ወይም ምናምን ብሎ እንደውም ጭራሽ ያንን ሂደትም የማስገድና አንዳንዴ ባንክራፕሲ ሲፈጠር እንዴት ነው መነሳሳት የሚቻለው? ምን እንዴት ነው ዋና ትልቁ ነገር እዛ ጋር መረዳዳት የሚለው። ባልና ሚስት የአንድ ወፍ ሁለት ክንፎች ናቸው ይባላል። በአንዱ ክንፍ ብቻ መብረር ይቻላል? አይቻልም። ስለዚህ ለመብረር ሁለቱም ክንፎች በደንብ መስራት አለባቸው እና አንዱ ከደከመ መብረር ስለማይቻል እንደዚህ አይነት ጊዜ ሲመጣ ምንድን ነው ጥሩ ምሳሌ ነው የጠቀስከው። አሁን አንዱ ክንፍ ከደከመ አንደኛው ካልበረርን ብሎ ያን የታመመውን ክንፍ ላለማሰቃየት እስቲ ያረፍ እንበል ማለት አለበት። ያኛው ክንፍ መታመሙ ማወቅ አለበት። ከዛ በኋላ ደግሞ እንትን ህይወት ከሆነ በእምነት ህይወት ውስጥ ፕሬየር አለ። ኢቭን ያ ሰው እንኳን ለመስማት አቅም ቢያጣ አንተ ልትናገር ትችላለህ። ፎር ዘ ፋዘር ኃይል ስጣት፣ ደክሞታል። ሴት ከሆነች ኃይል ስጠው፣ ደክሞታል። ኑሮ ጫና በዝቶበታል። ብዙ ነገር አለ፣ ውስብስብ ነገር ውስጥ ትገባለህ። ግብር ይመጣብሃል፣ ዕዳ ይመጣብሃል ምናምን። ትክት ብለህ አለቆች የሚባሉ ነገሮች ተጫጭነው ምናምን ዛል ብለህ ቤት ትገባለህ። መልካም ሴት ከሆነች ታውቃለች ይሄን በቃ ሺኖ ሳውቱ ሪፍሬሽ። ደግሞ ደካማ ከሆነች ደግሞ ምንድነው ግንባሩን ከስክሶ የሚመጣብኝ ብላ ወደ ራሷ ወስዳው እንደገና ተጨማሪ ሸክም ትሆንብሃለች። ግን ሁልጊዜ አንደኛው ወገን ሲደክመው አንደኛው ወገን ሳይመቸው ሲቀር ቶሎ ብሎ በምትችለው ነገር ሁሉ ማነቃቃት፣ ማበርታት። በቀል እሱንም እንኳን ለመስማት አቅም ካጣ ደግሞ ገለል ብለህ እሱ ሳያውቅ ለእግዚአብሔር መናገር ይቻላል። ወንድሙ ደክሞታል ዛሬ፣ ጌታ ሆይ ጉልበት ስጠው ብላ ፕሬ ማድረግ ትችላለች። ተንበርክካ ተደብቃ አንተም ሳታያት። ይህንን ነው የሚያስተምራ የክርስትና ጋብቻ የሚያስተምር እንደሱ ነው። እና በቃ የምትመቸውን ረዳት እንፍጠርለት ይላል እኮ ታውቃለህ። የምታሰቃየው አይደል የጎኑ ጋር የምትሆንበት ሳትሆን የምትመቸውን ረዳት እንፍጠርለት ነው የሚለው። እና this is my duty ብላ ልመቸው ይገባል። እሱ ምን ውስጥ ጥሎ እንደሚመጣ ይገባታል። መንፈሷ ከእግዚአብሔር ጋር የተገናኘ ሰው ከሆነች አድካሚ እንደሆነ ይሄ ዓለም ይገባል። ስለዚህ ተራራለታለች። ስለዚህ በቃ አዘኔታዋ ብቻ ዝም ብላ ራስን ብዳብዝህ እንኳን ትነቃለህ። ናይስ የሆነ ነገር የምትወደውን ነገር ሰርታ ታጎርሰህ አይዞህ እኮ የሚያልፍ ነው እንትን ነገር ነው ታክብደው ልትልህ ትችላለች። አሁን ለምሳሌ ጥሩ መኪና ነጂ ከሆንክ ያንዳንዷን ድምፅ ታቃታለህ፣ ታዳምጣታለህ። ትዳር እንደሱ ነው። ማዳመጥ ሄደህ ያችን ሄደህ ፊክስ ማድረግ ነው። አሁን አዳማጭ ካልሆንክ ሚስትህን ማዳመጥ አለብን። ኮንሽስ ሊስኒንግ ያስፈልግሃል። ስሜቷ ዳውን ከሆነ ይዛ ትወርዳለች። አንተ ስራዬን ብለህ ምናምን ዝም ብለህ ፎር ግራንትድ ከወሰድካት I tell you, you'll pay for it. Don't take your wife, even your girlfriend, for granted. ዳውን የምትሆንበት ቀኖች አሏት። የዛን ዕለት ያንተን ጉልበት ትፈልጋለች። ስለዚህ ልክ እንደ ቅድሟ መኪና አዳምጥ። ምንድን ነው ካንዴላ ነው ፑንቲና ነው ብሮንዚና ነው ብለህ አዳምጥ። እሱን ሄደህ ፊክስ ማድረግ ከቻልክ ማድረግ፣ ካለበለዚያ ጊዜ መስጠት፣ ፋታ መስጠት። ከሁሉም በላይ በቃ ከተመቻሃት ታይም ታገኛለች። እዚህ ሚስት በተለይ በጣም የሚገርም ነገር መጽሐፍ ቅዱስ እኮ
ባልሽን አክብሪው ይልና ሚስትን ግን ውደዳት ነው የሚለው። በቃ ልክ እንደ እንትን ናት፣ እንደ አበባ ናት፣ ትጠወልጋለች። ኔግሌክት ያረካት ዕለት ዝላለች እሷ። ስለዚህ ሀፍቶ አፕሪሺየተር ከ26 ዓመት በኋላ ሚስቴ በጣም አዶር እንዳረጋት ትፈልጋለች። ጉድ ወርድስ ትፈልጋለች፣ ግን ስጦታ ትፈልጋለች። ሁሌ ነርችራ ውሃ ማጠጣት ይፈልጋል። ክሪስማስ ሆኖ ልደት ሆኖ ምናምን ስጦታ ይዤላት ሴት ደስ ይላታል። በቃ ያ ፍላጎቷ ያ እድሜዋ ስለጨመረ አያረጅም፣ አይጠፋም። እኔ በቃ ካገባኋት በኋላ ተከድኖ እንደተቀመጠ እንጀራ ከቆጠርኳት በቃ እስክታገባ ድረስ በቀን 7 የምትደውል የነበር እኮ ሰውዬ ከገባ በኋላ ኤነርጂና ትኩረት ወዲህ ያፊትን ታዞርና ቢዝነስ ላይ ባለጌ ሆነ ላይሆን ይችላል እኮ። ቆይ አሁን ተግቼ ለቤተሰብ የገንዘብ ላምጣ ብለህ እሷን ከረሳሃት ያመጣው ገንዘብ ትርጉም ያጣል። ሁሌ ኮንሽስ ሆነ እሷን ማየት አለብህ። ሺ ዋንትስ ዩር አፕሪሺዬሽን። የሰራችውን ነገር ደስ ብሎ ስትበላ ደስ ይላታል። ቤቱን ቀይራ ጠብቃ ምናምን። እኛ ወንዶች አሁን መቀየሩን ሁሉ ላታውቀው ትችላለህ። እዚህ ጋር የነበረው ሶፋ እዛ ተወስዷል፣ መጋረጃው አዲስ ተቀይሯል ምናምን። እንዴት ዋላችሁ ብላ አንተ ቴሌቪዥንህን አብርተህ ምናምን ወይ ዛሬ ደግሞ ስልክ ላይ ምን አይነት ሰው ጋር ነው የምኖረው? ሪስፖንድ እንድታረግ ትፈልጋለች። እሷ ቀኑን ሙሉ ስትደክም የዋለችው አንተን ሰርፕራይዝ ለማድረግ ኢምፕሬስ ለማድረግ ምናምን ነው። አንተ ምንም አታውቅም፣ ደል ሰው ይሆናል። ብዙ ጊዜ ወንዶች እንደዚህ ነው የሚሆኑት፣ ሳል ያሉ ናቸው። ከዛ ስራ ዓለም ውስጥ ከገቡ በኋላ ሚስቶቻቸውን ፎር ግራንትድ ይወስዷቸው። ከዛ ትደርቃለች፣ ያች ጠውልጋለች፣ ለዛዋ እየጠፋ ይሄዳል። ምን ነው እንዲህ አልነበረችም ነው ደግሞ የሚሉት እኮ ራሱ ነው ያደረጋት። ምንድን ነው የለወጣት? ድሮ ቻርም ነበራት፣ ስትሳቅ ነበራት፣ ህይወት ነበራት። ምንድን ነው እንዲሆነችው? ከዛ በኋላ ልብሷን መቀየር እንኳን ሊያቅታት ይችላል። ጠዋት ጥላት በሄድከው ፒጃማ ልትጠብቅ ትችላለች። ኤነርጂ ታጣለች። እና ከዛ በኋላ ደግሞ እሱንም እንደ ስንፍና ትወስድባታል። ራሴ የገደልካትን ልጅ ሞተች ብለ ደግሞ ትጠላታል። ይታያል። በጣም የበደሉ በደሉ። ስለዚህ ዩአር በእግዚአብሔር የተሰጠ አደራ። እቺ ልጅ አበባ ናት። በክርስትና ከሆነ እንደውም ያገባው የንጉስ ልጅ ነው፣ የንጉስ ልጅ ናት። እንደው የጠቅላይ ሚኒስትሩ ልጅ እንኳን ብታገባ ትፈራለህ አይደል እንዴ? የንጉስ ልጅ ነው ያገባው። እንደ ንጉስ ልጅ እንድትይዛት ይፈልጋል። አበባ ናት። ውሃ ማጠጣት አለብህ፣ ፈርቲላይዘር ማድረግ አለብህ። እነዚህ ትናንሽ ነገሮች ናቸው። ላይክዋይዝ በዛኛውም ሳይድ አንተ ካደረክ እሷ ትመልሳለች። እኔ ምንድነው የተሰጠው ትእዛዝ? አንተ እንድትወዳት ነው፣ እሷ እንድታከብረህ ነው። ብዙ ጊዜ ሁለቱ እኔ ከደከመ ግን እንደ ክርስቶስ ቢወደኝ እኔ እሱን ማክበር ምን ያቅተኝ ነበር ትለኛለች ሴቷ። ወንዱ ደግሞ ቤተክርስቲያን ክርስቶስን እንደምትወድ እንደምታከብር እንደምትገዛ ለቤተክርስቲያን ለክርስቶስ እንደምትገዛ ለባሎቻችሁ ተገዙ ይላል። እንደዛ የምትገዛ ሚስት ካገኘሁ እኔ እንዲህ አልወዳትም ነበር ወይ ይላል። ግን ሁልጊዜ ሁለቱም ያልተጻፈላቸውን ደብዳቤ እያነበቡ ነው። ባል ውደድ ነው የተባለው፣ እሱም ያነበው የእሷን ደብዳቤ ነው። ሚስትም አክብሪ ነው የተባለችው፣ እሷም ታነበው የእሱን ደብዳቤ ነው። ስለዚህ መከበር ከፈለግ ውደዳት። ምን ላርጋት ወድጄ? ስትወዳትማ ምን እንደምታደርግ ማንንም አልጠየቅም። 7 ትደውል ነበር፣ ስጦታ ትሰጥ ነበር፣ ራት አውጥተህ ታበላት፣ አውርተህ አትጠግብም ነበረ። አውቶማቲክ ይሆናል። ፍቅር የራሱ ላንጉጅ አለ። ልክ ፍቅሩ በውስጥህ ሲኖር የተስጋት ኤክስፕሬሽንስ አሉት። ምን ቮካብ እንትን ፎርሙላ አይፈልግም። ተጽፎ ይሰጠኝ አትል። ፍቅሩ ሲጠፋ ነው ኤክስፕሬሽኑ የሚጠፋ። ቃል ቋንቋህም ይቀየራል። ምን ይቀየራል? ኮንሰርንህ ይቀየራል። ትኩረት ይቀየራል። ታይም የምትሰጠው ነገር ይቀየራል። ወደ ገንዘብ ታዞራለህ ፊትህን። ገንዘቡ ግን መጥቶ ምንም እሷ ገንዘቡን ጥለ መጀመሪያ እኮ ባዶ ቤት ውስጥ ካንተ ጋር ገብታ ነበር ያች ልጅ። አሁን ሁለተኛ ቤት ለመስራት ወይም መኪና ለመቀየር ይሆናል ትታት የረሳት፣ ወይም ለልጆቹ ትምህርት ቤት ለመቀየር ሊሆን ይችላል። ከዛ ሁሉ በላይ ያንተ ፕሬዘንስ፣ ፉል ፕሬዘንስ ትፈልጓለች፣ ያስፈልጋታል። ፕሬዘንስ ማለት ደግሞ ፕሬዘንስ ነው ማለት ነው። እንደ ቅድሙ መኪናዋን ማዳመጥ ማለት ነው። ኪል ስትል ምን ስትል
ሰርቪስ ፈልጋለች ይቺ መኪና ማዳመጥ ማለት ነው። ይሄ ስራ አይደለም። እንደው ያደክማል እኮ ምናምን ብትለኝ በስንፍና ለመኖር ለሚፈልግ ሰው ነው እንጂ ስራ አይደለም። it is about giving life and receiving life ነው። በቃ ህይወት ስትሰጥ ህይወት ይሰጣል። በቃ ኔጌቲቭ ስፒሪት ከሰጠ እሱ ይመለሳል። ደል የሆነ መንፈስ ከሰጠ ደል የሆነች ልጅ ታገኛለህ። በቃ ዲስአፖይንት አድርጋት ሄደህ ውለህ መተህ ሃፒ ዋይፍ ቤት አትጠብቀ። ምናልባት አሁን እንዳልከው አሁን ያወራናቸው ነገሮች በሙሉ አንድ ቤት ውስጥ ሲኖሩ ልክ አሁን ሻማ የሚበራው ውስጥ ያለውን ኃይል ነው አይደለም ወር የሚያበራው። ከዛ ከውጭ ሁሉ ይታያል። የተደበቀ ነበረ ውጭ ሁሉ ይታያል። ሻማው ሲበራ ደግሞ ቢራቢሮም ይሳባል፣ ብዙ ነገር ይሳባል ወደዛ። ከጨለማው አካባቢ ሰው ሁሉ ከሩቅ ያያል ይመጣል። እና አሁን ይሄ ቤት የሚለው ኮንሴፕት ምናልባት ቅድም ስናወራው ነበር። ይሄ ሲሚንቶና ብሎኬት የተደረደረ ጣራና ግድግዳ አይደለም። ቤት ማለት ያ የበራ ቀን ሰዎች ያንን ብርሃን አይተው ለማያ ወይንም ያንን ሙቀት ለመሞቅ ይመጣሉ የሚመጡበት ነው ሞር የሚሆነው። እና በተለይ አሁን የቤት ብዙ ጊዜ አሁን የቤት ትርጉም አንዳንዱ ጋር በጣም የመረዳት ቢብሊካል ትርጉም ነው የሰጠው። ብርሃናችሁ ለሰው ሁሉ ጎልቶ ይታያል። በቃ ልክ አንተ ሄልዚ ሜሬጅ የሚኖሩ ጎረቤቶች ካሉ እነዚህ ሰዎች ምንድን ነው ሚስጥራቸው ማለት እኮ አይቀርም። ተፈጥሯዊ በሆነ መንገድ ማለት ነው። እስከ እርጅና ድረስ እንደዚህ መሆን ይቻላል እንዴ እንዲሉ እንድታደርግ ይፈልጋል። ያቺ ብርሃን ቢራቢሮም መሳብ አለባት፣ ንብ መሳብ አለባት። አበባ ከሆነች ብርሃኗ ልክ የሌሎችን ሰዎች አቴንሽን መሳብ አለባት። ሰው መብራትን አብርቶ በእንቅብ ውስጥ አይደብቀውም ይላል። መቅረዝ ላይ ነው የሚያስቀምጠው ይላል። ስለዚህ ብርሃናችሁ ከዓለም ለዓለም ሁሉ ይታይ። ይሄ ግራ የገባው ዓለም ነው። እርስ በርስ ቋንቋ የተጠፋፋ ዓለም ነው። የታከተ ዓለም ነው። የተናጨ ዓለም ነው። እስቲ እናንተ ባህር ላይ ላይት ሃውስ የሚባል ነገር አለ። ታውቁ ከሆነ ላይት ሃውስ ምንድን ነው መሰለ? ባህር ላይ የሚሄዱ ሰዎች ውቅያኖስ ሲያቋርጡ ምናምን አንዳንድ ጊዜ ኮከቦቹን ዳመና ምናምን ይሸፍናቸውና ኦሪየንቴሽን ይጠፋባል። ኢስትና ኖርዙ ምናምን ይጠፋባል። ድሮ የአሁኖቹ ይሄ ኤሌክትሮኒክ እንትኖች አሉ፣ ጂፒኤስ አለ ምን አለ። በዛን ጊዜ ግን ላይት ሃውሶች ባህር መካከል ላይ እንትን ተደርገው በትልቁ የሚበሩ እንደ ጎተር አይነት ነገር ተደርጎ ላይት ሃውሶች ይሰራሉ። አሁን ከላይት ሃውሱ በስተቀኝ ከሆንክ ኒውዮርክ በዚህ ጋር ናት ማለት እንደማለት ነው። በቃ ሪፈረንስ አለ የምትሄድበት እንታካለ። ስለዚህ በእግዚአብሔር ውስጥ የሚኖር ፈቃድ ውስጥ የሚኖር ቤተሰብ ማለት ዙሪያውን ላለው ጨለማ መርከበኞች ላይት ሃውስ መሆን አለበት። መገለጫው ግን ምንድነው ብለህ ታስባለህ? መገለጫው እንደነገርኩህ ነው። በቃ ልክ የዛው ውጤት ላይ ትኖራለህ። ያ ቤት ምን አይነት ቤት ነው የሚሆነው ማለት ነው? ያ ቤት የሚሆነው ፍጹም ሰላም ያለበት ቤት ነው። የመጀመሪያው ማለት ሌሎች ሰዎች ወደዛ እንዲመጡ የሚያዩበት መንገድና በኋላ ላይ ከማህበረሰቡ ጋርም ያለው ግንኙነት ምን ይመስላል? በዛ ምክንያት ያ አካባቢ ምን አይነት አካባቢ ነው የሚሆነው? ሪፈረንስ ይኖረዋል። እንዴት እንደሚኖር እንዴት መኖር እንደሚቻል ሪፈረንስ ይኖረዋል። ያ አካባቢ ገብቶሃል? እንደው በምሳሌ ያለ መሬት በወረደ ምሳሌ ባወራህ፣ ለምሳሌ እውነተኛ አክብሮት ባል ለሚስቱ የሚኖረውን አክብሮት በየቀኑ ህይወታቸው ውስጥ ጎረቤቶች ያያሉ። አምባጓሮ የለም። ተጣልተው ቤቱ ተተራምሶ አስታራቂ ተጠርቶ አያውቅም። እንዴት ነው ይሄ ሁሉ ዘመን በራሳቸው ብቻ ሊኖሩ የቻሉት? ጸበልም ይጠራሉ እኮ ምንም ይጠራሉ። በተገኙበት ቦታ ሁሉ እሱ ለሷ ያለው አስተሳሰብ አቲቲዩድ፣ እሷ ለሱ ያላት ነገር ይታያል። አረ እንዴ ልጆቻቸው ይታያሉ። ወጥተው ጨዋዎች ናቸው፣ መልካሞች ናቸው፣ ጀነረሶች ናቸው፣ ሰላማውያን ናቸው፣ ሰው የሚወዱ ናቸው፣ ሰው የሚያከብሩ ናቸው። እነዛ ምን ይጠቀማሉ ከዛ ማለት ነው እንዴ? ጠፍቶባቸዋል እኮ እንዴት አይደል እንዴ? ምክንያቱ ምንድነው እነዚህ ሰዎች እንዲህ ሊሆኑ የቻሉበት ብለው ሲጠይቁ ከእውነተኛው የብርሃን ምንጭ ጋር የሚወስደው መንገድ ያገኙታል ማለት ነው። ህይወታችሁ ይመስክር የሚለው ይህንን ነው። ህይወታችሁ ምስክርነት በቃል ሰው በልቡ አምኖ በአፉ መስክሮ ይላል። በቃል ትመሰክራለህ። ከሁሉም በላይ ከባዱ ምስክርነት የመሰከርከውን ህይወት የኖርከው ነው ወይ
አልፈራም እያልክ መዘመር ትችላለህ። አይደለም እውነት አትፈራም ወይ? በከባድ ሁኔታ ውስጥ እኮ ይታያል። እኔ ለምሳሌ በመጀመሪያዎቹ ፌዞች ያልኩ እኔ በትክክል ወደ እምነት ከመምጣቴ በፊት በጣም የሚያስፈሩ አጋጣሚዎች ይመጣሉ ቤታችን ውስጥ፣ ወይ ልጆች ይታመማሉ እና የመጀመሪያ ልጃችን በተለይ ገና በቃ እንደው ያመማት ነገር ሁሉ እየሆነ በቃ የመጨረሻ ነበር ይመስል የሚገላት ይመስለኝ ነበር። በጣም ስግብግብ የሆነ የስጋዊ አባት ፍቅር ስለነበረኝም እናቷም ትሰጋለች። ግን እኔ እንደመሆኑ እኔ ሴት መስለው የነበረው በቃ ፍርስርስ አትልም እሷ። በጣም ግራ አይገባትም። ትንበረከካለች፣ ትጸልያለች። የራስህ ልጅ ናት አንተ ታውቃለህ። በቃ ይሄው አስቀምጫታለሁ እጅህ ላይ ትላለች። ከማን ጋር ነው የምታወራው? እኔ አይገባኝም፣ በደንብ አይገባኝም ነበር፣ እጨነቃለሁ። እሷም ላይ ሐኪም የሆነ በቃ ሲሪየስ ነገር ምርመራ አዞ ቢሆን እኔ ለሳምንት ውጤቱ እስኪታወቅ መተኛት ሊያቅተኝ ይችላል። ሚስቴ ላይ ራሷ ላይ ሆና ባለ ጉዳዩ ሆና አጠገቤ ለጥ ነው የምትለው። መገለጫው ምንድን ነው የምትለኝ? ትረስት ታደርጋለች። በቃ ያሚን ጉድ ሃንድስ ለምን ፈራለሁ አለ እኮ ትለኛለች። በኋላ ነው ይገባኝ። አየህ ይሄ ነገር በቤተሰብ ደረጃም ከሆነ የማህበረሰብ የብርሃን ምሳሌዎች ናቸው። ማለት ይህንን ነው። ሰላም ያለበት ቤተሰብ ነው። ባለው ነገር የሚበቃቸው ናቸው። በጣም የሚጨነቁና የሚስገበገቡ አይደሉም። በመጠን ኖረው ምስጋና ያለበት ቤት ያያሉ ማህበረሰቡ ማለት ነው። ትታያለህ። ከዛ በኋላ በቤተ ክርስቲያን ውስጥ በምንም ትለያለህ እኮ። ለምን ልምድህን አታካፍልም ትባላል። እኔ እንደዚህ ነው በቃ ራሴ ገፍቼ ሄጄ አይደለም በቃ እንድማር አረግ በቃ ይሄ የካውንስሊንጉን ተማርኩት እንድማር ቤተክርስቲያን ያረገች። ከዛ በኋላ ለሌሎች አሁን በቃ ሁለታችንም እኔም ባለቤቴም በቃ ሴቶች ግራ ከገባቸው ይደውሉላታል፣ ታጽናናቸዋለች፣ ትጸልይላቸዋለች። በስሜት ሮንግ ውሳኔ ውስጥ እንዳይሄዱ ታረጋጋቸዋለች። በቃ ምን ማድረግ እንዳለባቸው ትነግራቸዋለች። ከዛ ቤታቸው ታክሞ ለጊዜውም ቢሆን መዳኑን ደግሞ ይደውሉላታል። ይታያል። ስለዚህ መታየት ማለት ይሄ ነው። አሉ እንዲህ አይነት ቤተሰቦች ባይዘው ብዙ አሉ፣ ግን አይታዩም። የሚታዩት ላውድ የሆኑት ቮሊዩማቸው በጣም የሚጮሁት ናቸው። በጣም ጥሩ። አሁን አንድ ምናልባት ያላነሳሁት ያለ ብዬ የማስበው የአንድ ቤት የአንድ ቅድም ቤት ያልነው ዋናው ፒላሩ ዋናው መቆመ ዘ አርት ኦፍ ኮንሳልቴሽን የሚባል መመካከር፣ መወያየት። አሁን ብዙ ጊዜ ቃሉን እንነጋገራለን ይላሉ። እኛ ጋር እኮ መነጋገር አለ፣ ግን መመካከር ነው ወይስ ማሳመን ነው ወይስ መመካከር የሚል አንዳንዶቹ ለምሳሌ መንገር ይሆናል እንደ ኮንሰልቴሽን። ለምሳሌ እኔ የሆነ ቤት ልገዛ አስቤያለሁ፣ መኪና ልገዛ እንድታቂው ነግሬያታለሁ፣ እሱም ራሱ እንወያያለን ብሎ ሊዝ ይችላል። ግን ሪሊ ይሄ ዘ አርት ኦፍ ኮንሳልቴሽን ያንን ፋሚሊ ቅድም እንዳልኩት ይዞት የሚሄድ ነው። እና ምን ማለት ነው መመካከር ማለት? ለምን ያለሱ በቃ እንትኗ በጣም ቅድም ያልከው ጥርጣሬውም ይመጣል፣ ምኑም ይመጣልና ዋናው እሱ ከሌለ የብዙ አሁን ብዙ ምናልባት አንተ አጋጥሞ ሊሆን ይችላል፣ እኔም እንዲሁ ከምሰማው ከማየውም በጣም ብዙ ትዳር የሚፈርስበት ዋናው ምክንያት እቺ ፒላር እዛ ትዳር ውስጥ አለመኖራቸው ነውና እንደሱ ላይ ምን ትላለህ? እዚህ ላይ እኔ ያለኝ ምንድን ነው መሰለ፣ በሁለቱ ፈቃድ ብቻ የተመሰረተ ትዳር ከሆነ ለተወሰነ ጊዜ ድረስ ሚስት የምታከብረው ከሆነ ባሏን የእሱ አስተሳሰብ ግን የተሻለ ነው ካለች የእሱ አስተሳሰብ የበላይ ሆኖ እያዳመጠችው እሱ እየመራ ሊቀጥል ይችላል። ያን ሪስፔክቷን እስክታጣ ድረስ ወይም ደግሞ በሚስቴ ብልህ ናት የሚል ባል ከሆነ እስቲ ላዳለ እስቲ የእሷን ምክር ልስማ ሊል ይችላል። ይሄ እንግዲህ በሁለቱ ፈቃድ ላይ የተመሰረተ ነገር ነው። የጋራ ሪፈረንስ ግን የላቸውም። የጋራ ሬፈረንስ ራይት ላይፍ ምንድን ነው የሚለው በእንደዚህ አይነት አጋጣሚ መወሰን ያለበት ምንድን ነው የሚለው ነገር የሚያሳይ የጋራ ሪፈረንስ ግን የላቸው። እነዛኞቹ ግን ሶስተኛው አማካሪ በህይወታቸው ውስጥ ያለ ሰዎች ግን መጀመሪያ ምክር የሚጠይቁት ከሶስተኛው አማካሪ ነው። ይሄ ነገር ልክ ነው ወይ?
ይጸልዩበታል፣ ይነጋገሩበት፣ ቃሉን ደግሞ ሪፈረንስ ይወስዱበታል ማለት ነው። ለምሳሌ በጣም የሚያበሳጭ አይነት ነገር በስራ ዓለም ውስጥ የገጥማልና እከሰዋለሁ፣ ልክ አስገባዋለሁ የሚል ነገር በውስጥ ሊፈጠር ይችላል። በቃ በቀለዋለሁ የሚል ነገር እንድትለዝብ ነው የሚነግር ያኛው ደግሞ ላል የምትሄድበት መንገድ ይመራሃል ማለት ነው። ስለዚህ በትዳር ውስጥም ሶስተኛውን የትዳሩን ባለቤት በቤታቸው ውስጥ ያለ ሰዎች ሁልጊዜ በጋራም እንዲመካከሩ ያደርጋቸዋል፣ በግልም ይመክራቸዋል። እኔ ለምሳሌ በቃ አንዳንድ ጊዜ ብስጭት ብዬ ምናምን ፕሮቮክ አድርጌት አሳምሚያት ከወጣው በቃ እስከ መሳሳት እስከ ምን ድረስ በደንብ ያነጋግረኛል። በቃ ዩ ዌር ሮንግ፣ በጣም አሮጋንት ነበርክ ዛሬ ነው የሚልህ። በቃ why do you do this? መደወል አለብህ፣ ይቅርታ መጠየቅ አለብህ ቤት ከመሄድ በፊት እንደውም፣ ወይም ሂድ በምሳ ሰዓት እሷ ቦታ ጋር አብራችሁ ምሳ ብሉ፣ ይቅርታ ጠይቃት። ይታያል ተካውንስለር አለ በውስጤ ነው። የራሴ ድምፅ ነው የሚመስል ሁለት አለ። ማይክ አለ፣ ያኛው ተባቱ የሚለው ማይክ አለ፣ ኖ የሚለው ደግሞ አለ። እዚህ ውስጥ ሌላ ድምፅ አለ። እሱ ነው ካውንስለር ይኖርሃል ምልህ። እዛ ላይ ሄዳለሁ። አይም ሶሪ አይ ዋዝ ሮንግ፣ አሳዝኜሻለሁ እንድል ያደርገኛል። አየህ፣ ከዛ በኋላ መነጋገር እንችላለን። ቅድም እኮ እንዲህ ነበር። አዎ ማድረግ የነበረብኝ ይሄ ነው። አሁን ቋንቋ አለ በመሃላችን። በሁለት ግን ኢጎ መካከል ግን ቋንቋ የለም አይደል እንዴ? እኔም ልክ ነኝ እሷም ልክ ነኝ ነው። ከዛ በኋላ ጦርን ሜዳ ነው የሚሆነው፣ ሻምላ ነው የሚሆነው፣ እሳቱ ነው ቢልጭልጭ እስኪል ድረስ። ከዛ በኋላ እንደውም የመጀመሪያው የግጭቱ መነሻ ጠፍቶ ከዛ በኋላ በግጭቱ ምክንያት የምትነጋገሩበት የዘላለም ቁስል አንዳችሁ ላይ እስካር እየተሆነ የሚሄደው። መጀመሪያ እኮ እቺ ለምን እዚህ ጋር ሆነች ሊሆን ይችላል። ድሮም አንቺ ማንም አትሰሚም ነው ብለውታል። እኔ የማልሰማው አዎ ደንቆሮ ነሽ ትላለህ ደግሞ በቃ አይደል ከምትፈልጋል ከብርጭቆ በላይ ሱማ ንገሪኝ ካልክ አንተ እንዲህ ነህ ትላለች። እንዲህ ነው ስለኔ የምታስቢው፣ የራስሽ ጉዳይ እንደዚህ ነው የሚመጣው። ያኛው ግን ኖ ቃልህን እንኳን ሴንሰር ያደርጋል የእግዚአብሔር መንፈስ ከሆነ። እንደውም ነገሩ ቁጣ በተቀሰቀሰ ጊዜ ዝም እንድትል ነው ያደርግ፣ ወይም ደግሞ አቮይድ አድርገ ያችን ሰዓት እንድታሳልፋት ያደርጋል። ይታያል። አቅም ካለ ተሳስተህ ደግሞ ስተት ከሰራ ደግሞ ያርምሃል። ይታያል። የሶስተኛው ባለቤት ቤት ውስጥ መኖር አለበት የምልህ እሱን ነው። ህያው ነው ባይዘው ህያው ነው ማለት እግዚአብሔር ህያው ነው የሚባለው he is a living God, one of the members of the family ሆኖ ነው የሚኖረው። እና ሁል ጊዜ አንተንም እሷንም ኮንሰልት ያደርጋታል። እሷም ማይሆን ነገር ስታረግ ስሜታዊ ሆና ልትል ትችላለች። ግን በኋላ ስትመጣ ማታ ስታገኛት ሶሪ ማለት እንኳን አቅም ብታጣ በቋንቋ ትገልጸዋለች። አለ አይደል? ቤት ውስጥ በምትሰጥ ሰርቪስ በምን ነገር ታውቀዋለህ እንደገባት። በኋላ ሌላ ጊዜ ደግሞ ስትነጋገሩ አሁን እኮ አንዳንዴ ጥበብ ነው ማለት ነው። ያው ጥበብ አይደል? ጥበብ ነው። ያውም የመለኮታዊ ጥበብ። ትልቁ የጥበብ ባለቤት ማን ነውና? የጥበብ ሁሉ ባለቤት የህይወት በጣም ትልቅ አርት ኦፍ ላይፍ። አዎ አርት ኦፍ ላይፍ ነው። ከጥበብም ጥበብ ነው። እና ማወራህ ደግሞ ስኖት ያነበብኩት ምናምን ነገር አይደለም። ማወራ ለተለት ምኖረው ህይወት ነው። ማወራ ስተቶች ሰራለሁ። ስተቶች ሰራ አይም ሶሪ የምልበት አቅም አለኝ። ስተቶች ሲፈጸምብኝ ኤክስኪውዝ እንዳረግ አቅም ሰጥቶኛል እግዚአብሔር። ሁል ጊዜ በቃ ልክ ነኝ ብዬ ብቻ ስትሬት አልሄድም። this is the art of life። ደግሞ ማቹር እያደረገኝ መሄድ ነው። ብዙ ጊዜ ብዙ ወንድ ከጋብቻ በፊት ተዋውቀው ረጅም ጊዜ ይቆያሉ። 10 ዓመት ይቆያሉ፣ 2 ዓመት፣ 7 ዓመት፣ 8 ዓመት እና ያ መርዘም እና ማጠር ምናልባት እዛኛው ህይወታቸው ላይ የሚያመጣው ምን ነገር አለ ብለህ ታስባለህ? መርዘምና እነዛ ጊዜዎቹ በጣም ሪዝነብል የሆነ ምናልባት ሊኖር ይችላልና አንድ እሱ። ሁለት ደግሞ ይሄ የኮንሴንት የወላጆች ፍቃድ እዛ ላይ መኖርና ለመኖር አንዳንዴ አይ እነሱ ባይፈቅዱም እግዚአብሔር ፈቅዷል ልል እችላለሁ። እና የእነሱ ፍቃድ አለመኖር አንዱን ትዳር አፍርሰህ ሌላውን ትዳር መገንባት ሊሆን አይችልም። የእነሱስ ነገር እንዴት ይታያል የሚለው እሷን እናርግና ውይይታችንን እንዝጋር። እንግዲህ ትዳር በፊት ያለው ግንኙነት መርዘም ብዙ ጊዜ የሚመጣው ከመፍራት ልዘጋጅ ከማለት አሁን ጊዜው አይደለም
ተዘጋጅቼ ይሄ ሲሞላ ነው ማገባው። ብዙ ጊዜ ወንዶች ናቸው የሚፈሩት። ሴቶች የእድሜ ገደብ ስላለባቸው ትዳሩ ቶሎ ቢሆን ይወዳሉ። ወንዶች ግን ደግሞ ይፈራሉ። እና እኔ እስከወደድካት ድረስ ብቻ አልልም። እግዚአብሔር እስካለበት ጊዜ ድረስ በትዳር ውስጥ ሶስተኛው የትዳሩ ባለቤት እስካለበት ጊዜ ድረስ ብዙ ባይረዝም ነው ትክክል ነው ብዬ የማስበው። የሚያስፈልገው ነገር አብሮ እንደሚሞላ በህይወቴም አይቼዋለሁ ማለት ነው። አሁን እንግዲህ የራሴ የሚያስፈልጉ ነገሮችን እግዚአብሔር ፕሮቫይድ አድርጎናል ዊዝ ታይም ማለት ነው። ራሱ ደግሞ ካለችው ከዜሮ ተነስተ እስከምትደርስበት ማቴሪያል ፖሴሽን እና ዋቴቨር ከፍታ ድረስ ያለው መንገድም ራሱ አርት አለው። እግዚአብሔር ከተጨመረበት ውብ ነው። በትንሿ ውስጥ አፕሪሺዬሽን ትማራለህ። በትልቅ ውስጥም በጣም አለመገበዝ ትማራለህ። ሀብታም በድህነቱ ይመካ ይላል። ድሃ ደግሞ በብልጽግናው ይመካ ይላል። ድሃ ብልጽግናው እግዚአብሔርን በመያዙ በቃ የመጨረሻው ሀብታም ሆኗል ማለት ነው። ሀብታም ደግሞ ላይ ተሰቅሎ ነበር፣ ምንም እንዳልሆነ ነው ያሳየው ነው። እና ልክ በዛ መንገድ ላይ ስትሄድ ያየሁት ደስ የሚል ነገር ቢኖር ምንድነው? ለእግዚአብሔር ትንሽ ቤት አይጠበውም፣ ትልቅ ቤት አይገርመውም። ምንም ትልቅ ቤት አይገርመውም። ያሻንጉሊት ነው ሁሉ ለሱ ፊዚካሉ ቤት ከሆነ ግን እሱ የሚገኝበት ቤት ግን ያስደስተዋል። የእሱን መገኘት የሚፈቅድ ቤት ማለት ነው አይደል? የእሱን ፕሬዘንስ የሚፈቅድ ቤት ያስደስተዋል። እኔ ሰማይ ወንበር መቀመጫዬ ነው፣ ዙፋኔ ነው፣ ምድር መረገጥ ምን አይነት ቤት ሰሩልኛላችሁ ይላል። ግን ወደ ተሰበረ ሰው ልብ ግን አየህ ማደሪያ እሱ ነው ይላል። አየህ ስለዚህ ይህን ትማራለህ። ስለዚህ ከዜሮ ጀምሮ እስከፈለጋችሁበት አብሮ መሄድ በጣም አሪፍ ነው። በቃ በትንሹም ነገር ውስጥ መከባበርና መተማመን ነበረ። ማቴሪያሉ አይደለም። በትልቁም ነገር ውስጥ ያቀጥሏል፣ እንደውም አድጓል። ስለዚህ እኔ ይህን እስከሆን ነው ማገባው ሳይሆን እግዚአብሔርን ሳላውቅ አላገባም፣ ለብቻዬ እዛ ጨለማ አዳራሽ ውስጥ አልገባም የሚልን ሰው አከብረዋለሁ። ግን መኪና ገዝቼ ቤት ገዝቼ ምናምን የሚለው የፈለግከው መኪና የዘገብተ መኪናው ትዳርን አያድንልም። ያንተ ማንነት ነው ትዳሩ ያለ። እኔ ካገባው በኋላ በፊት ትዳሩ ሊገጨው ይችላል፣ መኪናው ገልብጦ ሊጥለው ይችላል። እኔ አንድ ኤግዛምፕል ልንገር ያጋጠመኝ። ድሮ ሰውየው እንደ ዘበኛነት አይነት ነገር በጣም ዝቅተኛ ኑሮ ነው የሚኖረው። ትንሽ ነው ቤታቸው፣ ልጆች አሉት፣ 2 ነው 3 ልጆች አሉት ምናምን። ቢያንስ ሰላማዊ ትዳር ነበራቸው። በቃ በጣም ደክሞ ያመጣል ምናምን። ሚስቱም የሆነች ነገር እዛው ሰፈር ውስጥ ልብስም እያጠበች ምናምን ቤተሰብ ትደጓጉማለች። ኦኬ ነበር የሚኖሩት። እና ድሮ ካቻማሊ የሚባል ባስ በሎተሪ ይወጣ ነበር። ሎተሪ ካቻማሊ የገጨው ቤተሰብ የተባለው ሰውየው ካቻማሊ ደረሰው። ከዛ መጀመሪያ በሹፌር ነበረ። እዛ በኋላ ከዚህ በኋላ እንግዲህ ለምን ብዬ ነው ዘበኛ መሆኑ አለ። መንጃ ፈቃድ አወጣ፣ የካቻማሊ ሹፌር ሆነ። እና በቃ በአንድ ቀን በወር ከሚያገኘው ደሞዝ በላይ የሚያገባው ማለት ነው። ክፍለ ሀገር ይሄዳል ምናምን፣ እየቆየ መምጣት ጀመረ። ሳምንት እኔም በዛው መስመር ስዘራ ቆይቼ ነው ማለት ጀመረ። በቃ ምልህ ሰውየው አለባበሱም አመጋገቡም ተለወጠ። ከዛች ቤት ወጡ። ሰፈሩ እንደውም ጠሉት። ምክንያቱም እነዛ በድህነት የሚያውቋቸው ሰዎች ብዙ ነገር ዲማንድ ይፈልጋሉ እና ገለል ብለው ሌላ ሰፈር መኖር ጀመሩ። ከዛ ሲኖሩ ሰውየው እንግዲህ አየ እንደሚመስለኝ ከሆነ እንግዲህ የሹፌር እንግዲህ በየከተማው አንዳንድ ሚስት አያጣም። ከዛ ሰውየው እየቆየ ምናምን እያለ ሲመጣ ያን ጊዜ ደግሞ ክፉ ጊዜ ነው፣ HIV ጊዜ ነው። ይታመም ጀመረ። ይታመማል። ካቻማሊው የገጨው ያኔ ነው ለነግረህ አይደለ? ይታመማል፣ ይነሳል፣ ይላል ደግሞ ይሄድና ጠፍቶ ይመጣል። ይታመማል፣ ይነሳል። ሴትዮዋም መታመም ጀመረች። ከዛ በኋላ እሱ ሞተ። ሰውየው ቀድሞ ሞተ። ሲሞት ልጆቹ መኪናው ይሸጥ አይሸጥ ጦርነት ውስጥ ገቡ። ፍርድ ቤት ሄዱ።
ተሸጠ መኪናው፣ ብሩን ተከፋፈሉ። ሴትዮዋ ብሩ ተከፋፍሎ ሴትዮዋ ብቻዋን ቀርታ ባሏን ሞቶ ማለት ነው። ኤችአይቪ ታማ ረጅም ጊዜ ተሰቃይታ ሞተች። እሷ ልጆቹም ተበታተኑ በዛ ካቻማሊ ምክንያት። ካቻማሊ ገጨው ምልህ ይሄ ካቻማሊ ጽድቅ ይመስል ነበር። እግዚአብሔር ካለ ጽድቅ ነው። ካቻማሊው ቢኖርም ባይኖርም የሌለበት ሲሆን ግን ሀብት የሚመስለው ነገር ራሱ መነሻችን ምንድን ነው? ትዳርን ማዘግየት እግዚአብሔርን ለማግኘት ከሆነ ልክ ነው። ትዳርን ማዘግየት ግን በዚህ ዓለም የሚያስፈልገኝን አሟልቼ አገባለሁ ብትል ምንም ቢሟላ የተሟላበት ቦታ ሄደህ ጤነኛ ትዳር ብዙ ጊዜ የለም። በጣም አመሰግናለሁ ሚካኤል። እንግዲህ ይህንን ጊዜን ሰውተ ይህን የመሰለ መቼም ይህን እናወራለን ብዬ አላሰብኩምና እኔም አልገመጥኩም። ይህን ያክል የሚያስወራ አልመሰለኝም ነበር። እንደዚህ አይነት ትርጉም አዘል ጭውውት እንግዲህ እየጎረጎርክ ነው። እውነት ነው እና በእውነት በጣም ደስ የሚል ጊዜ ነው ያሳለፍነው እና በተለይ እርግጠኛ ነኝ ክቡራት ተመልካቾቻችንም አሁን በነበረን ትርጉም አዘል ጭውውት በጣም ራሳችሁን ያከማቹት ይመስለኛል ብዬ አስባለሁኝና በጣም ጥልቅ የሆኑ ነገሮች ነው ያወራነው። በጣም ብዙ ነገሮች ነው ያወራነው እና እውነትም ለማህበረሰብ ግንባታ ቤተሰብ ወይም ትዳር እንዴት የጀርባ አጥንት መሆኑን ነው ያየነው በዚህ ውይይታችን እና በጣም መታከም ያለበትና ዓለማችን የተሻለ ቦታ ቅድም እንዳልነው መስመር የያዘች ቦታ በትክክል መሄጃዋ ያንን ቅድም ያልካትን ምንድነው ላይቷን የምታይባት ላይት ሀውሷን የምታይበት ይሁን እንላለን። ለነበረን ጊዜ በጣም አመሰግናለሁ። ክቡራን ተመልካቾቻችንም እንደው በሚቀጥለው ደግሞ በሌላ አይነት ጥበብ ደግሞ እስከምንገናኝ ቸርን ሰንብት። መልካም ቤተሰብ ይሆንልን እላለሁ። አመሰግናለሁ።